ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ውድና የተወደዳችሁ የፋፊቲ ዩቲዩብ ተከታታዮች ሰላም ጤና ይስጥልኝ ብያለሁ። ውዶች እንዴት ናችሁ? ሰላም ናችሁ? እንኳን ሰላም መጣችሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት እንግዲህ ከቀን ውሎ የቀኑ ማለት ነው። ያው ከቀን ውሎ ከግማሽ ሰዓት በላይ ያለውበትን ምሽት ነው። ከግማሽ ሰዓት በላይ ከጧት ጽዳት፣ ከጧት ደግሞ ምግብ እየሰራሁኝ በዛው ጎን ለጎን ደግሞ ኪችን እያጸዳሁኝ ነው ያለሁት ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ማለት ነው አንድ ግርም መደነቅ ያለኝ ነገር ነው። እንደው በእኔ ብቻ ነው ወይንስ በሁሉም ነው? በነገራችን ላይ አሁን ሰዓት በሁሉም ነው ብዬ አስባለሁ። በተለይ በመዳም ቅመሞች ላይ ማለት ነው። ማለት አረብ ሀገር ባሉት በሁሉም ላይ ነው ብዬ አስባለሁ ማለት ነው። ከስንት አንዶቹ ከ100% ቢያንስ እንደው 25% እንትን ባይል ነው እንጂ ማለት ነው። ምን መሰላችሁ ዛሬ ማለት ነው ከኢትዮጵያ ወንዶቹ ወንድሞቻችን፣ ባል ያለው ባሎቻችን፣ እንዲሁም ደግሞ የአክስት ያጎት ልጆች ያሉ ሰዎች ማለት ነው። እኔ የምለው ወንዶቹ እንደው አረብ ሀገር ካልወሰዳችሁን 300,000 400,000 ከፍላችሁ ካልወሰዳችሁን ብለው የሚያስቸግሩ ማለት ነው። እንደው እኔ ግርም ድንቅ ይለኛል። እንደው ያንን 300,000 400,000 ለማምጣት እዚህ ጎንበስ ቀና ብዬ ከአንዱ እንትን እያልኩ ስሯሯጥ እውላለሁ። በዚህ ላይ ደግሞ ስልክ ተደውሎ ካልተነሳ ኮርተሽ ጠብለሽ እንዲህ ብለሽ እንዲኩኖ ረብስሚላ በተለይ ሰሞኑን እኔ ናዕላየ ዙሯል፣ ከምር ናዕላየ ዙሯል ማለት ነው። ወይ እዚህ መተው ጥሩ በቃ አሁን ሰዓት እኮ ደላላ መጫወቻ ብቻ ነው የሆኑ ያሉት ማለት ነው። ማለት ቻንስ ያለውም ስራ ሊያገኝ ይችላል፣ ግን ከ100% 5% ቢሆኑ ነው ስራ የሚያገኙት እንጂ 95%ዎቹ በረሃብ ባልመጣን እያሉ ብራቸውን ተበልተው ብቻ ምን ልበላችሁ ስሙን ውጭ ሀገር ነገር ግን በጣም ችግር ላይ ያሉ ተመልሰው የሚሄዱም አሉ። ግን ያን እያዩ እንኳን አልረዳልን አሉ። ምን ይሻላል? አረ እኔ አንድ ነገር በሉኝ ጓደኞቼ፣ አረ አንድ ነገር በሉኝ። እኔና አላየ ዙሯል። አንዱን ስለው አንዱ እኔም ነው ብቻ አረ እንጃ። አረ ሰው አልረዳ ብሏል። ምን ይሻላል? አረ ውዶች አንድ ነገር በሉኝ። አረ ብስሚላ። እኔ የአረብ ሀገር መንግስቱም አትምጡብን አለ፣ የሳውዲ መንግስትም አትምጡብን አለ። ያው የተቀሩት አረብ ሀገሮችም እንግዲህ ያው አፍ አውጥተው አትምጡብን ማለት ነው የቀራቸው። ግን እኛ እየመጣንባቸው ነው። ከሴቶቹ ደግሞ አሁን ወንዶቹ ብሰዋል። እንዲሁ እኔ ግርም ድንቅ። እኔ በሀገራችን ላይ 400,000 ከፍለው ከሚመጡ በ400,000 ሁለት ፍየል ገዝተው እኮ እነሱ ቢንከባከቡ ያዋጣቸው ነበር። እኛ ሀገር ላይ ግን እከሌ ሄዶ እኔ ለምን ልቅር ነው የነሱ አስተሳሰብ ማለት ነው። ወይንም ሄደን ባየነው ነው። ከዚህ ጋር ብሩ እንዴት ብሎ መጥቶ ነው እኛ የምንሄደው፣ እዛስ ደግሞ እንዴት ሆነን ነው የምንሆነው ብለው ምንም ግንዛቤ ሊኖራቸው አልቻለም ውዶቼ። አረመላ በሉ። እኔ ሰሞኑን በጣም ደባሪ ቀን ነው ከምር። አረ ቢስሚላ። አንደኛ ወንድሜ ባለፈ ካልመጣው ብሎ ዱብንቅ ብሎ የሱ ሐሳብ ሳይለቀይ ደግሞ አንደኛው ጀምሯል አሉኝ። እኔ እንጃ። አረ እኔ ምን ማለት ራሱ እንዳለብኝ አላውቅም። ዙሮ ለማንኛውም እስኪ ሐሳቡን ለእናንተ ትቻለሁ። እንግዲህ እስኪ ኮሜንት ላይ አስቀምጡ ማለት ነው። እዚህ ጋር እንደዚህ ኩኑ እየተባለ ቢያንስ እንኳ ራሳቸውን እንኳ አሁን ሰዓት እንኳ የሚመጡ ወንዶች ራሱ እኮ ለራሳቸው እንኳ ማለት ነው ራሳቸውን እንኳ ከችግር የማያወጡ ናቸው እኮ እንዴ። አሁን አሁን ለታ ከትናንት ወዲያ አንድ ባንጋሌ የኛኑ ምን አረጉ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።
ከትናንት ወደ አንድ ባንጋሌ ምን አደረገው ሲባል ነበር። እንደ ውዶች ተው እንጂ እንደዚህ አይነት ነገር እየሰማን እየተፈጠረ አረ እንደው ከኢትዮጵያ የምትሰቡ ካላችሁ እውነቴን ነው የምላችሁ፣ ተው ፈጣሪን ፍሩ፣ ግፍሩ። እንደው እኛንም እንደው እንትን አትበሉን፣ እንደው እኛንም ሌላ ሀሳብ ውስጥ አታስገቡን። እኛ ለራሳችን አምጪው፣ ውሰጂው፣ አጽጂው፣ መልሽው፣ ቅጂው፣ ፍጪው ስንባል ስንሮጥ ነው የምንውለው ማለት ነው። ስንጦዝ ነው የምንውለው። በዛ ላይ ደግሞ እናንተ ተጨምራችሁ እስኪ አስቡልን፣ ከምር አስቡልን። በቃ ብቻ እኔ ግራ ግብት ብሎኛል ውዶችዬ። አላህ በሰላም በጤና አውቶ ከመቅረት አላህ ይጠብቀን። ያሰብነው ከሟልቶልን ወደ ሀገራችን እምንገባ ያድርገን እላለሁኝ ውዶቼ። በጣም ሀሳብ ስጡበት። እኔ እንጃ ብቻ አስቸጋሪ ነው። ሀገራችን ላይ ብዙ ስራ እያለ ብዙ እንትን እያለ እስኪ እንደው ሴቶች ውስጥ እሺ እንምጣ። ጀግና ሴት ከሆነች ሰርታ ምን ብላ በቃ በሴት ችግር የለውም። ሰዓት ወንድ ልጅ እንዴ ስራው ራሱ እኮ አይገኝም ውዶቼ። በቃ ብር ከፍለው መተው እዚህ ጋር እራብ ሲነጫቸው ይውላል። ብርድ ሙቀት ከወዲያ ከወዲህ ሲያጣመማቸው የተጣመመ ጭራሮ ቤት መስለው ነው ወዴቶ የሚገቡት። ግን ያንን አልተረዱም። መተን እንየው ነው። እኔ 300 ሺህ ከፍዬ አምጥቼው በ8 ቀኑ ተመልሶ ቢሄድ እንደው ብሩን ተውት፣ አሚሮ ውስጥ ደህና ይሆናል እንዴ? አረ በጣም እና ውዶቼ በጣም አስቸጋሪ ነው። አሁን ጭራሽ አሁን ሰዓት እኮ 500 ሺህ 600 ሺህ ድረስ ነው እየተከፈለ የሚመጣው ማለት ነው። ግን በእጅ ሰጥቶ በእግር ልመና እኮ ነው አሁን እየተመጣ ያለው ወገኖቼ። በእጅ ሰጥቶ በእግር ልመና ማሳደድ ማለት እኮ ነው። ከፊት ለፊት በጭንቅላት አስሮ በእንጨት ወደፊት አስሮ ማለት ነው። እንጨቱ ወደፊት ስትሮጥ እሱ ከኋላ መከተል፣ መሮጥ፣ ማሳደር ነው። ያንን ብር ማለት ነው። 1 አመት እንኳን ቢቀመጡ ያንን ብር አይመልሱትም ውዶች፣ አይመልሱትም። ግን እዚህ ጋር ለቤተሰብ ጭንቀት፣ እዚህ ጋር ላለነው ጭንቀት፣ ለራሳቸውም ተጨንቀው ነው። በቃ ምን ማለት ራሱ እንዳለብኝ አላቅም ወላሂ። ብቻ እንደው ርዝቃችንን ሁሉ በሀገራችን ላይ ያደርግልን እንጂ ኧረ እኔ እንጃ። ሊያጨልሉን ነው። በተለይ ባሎች በነገራችን ላይ እነሱ እንኳ አሁን ሰዓት እዛ ልከው አገባሻለሁም እያሉም እየተቀበሉ ነው አሉ። 300 ሺህ እንደዛ ገና በስልክ ተዋውቀው ማለት ነው። እናንተ ሴቶች አፈር ብሉ። እንኳንም እሰይ ደግ ተበላችሁ። እኔ ለእናንተ አዘኔታ የለኝም። ግን በስነ ስርዓት እዛ ተጋብተው ልጅ ወልደው መተው እዚህ ጋር ቀን ሲሮጡ ውለው ማታ ስልካቸው ላይ ሲያው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ስልካቸው ላይ ሲያው የሴት ፎቶ ቢላክላቸው ከባላቸው ጋር አስቡት። ለነሱ አዝናለሁ፣ ግን እውነት አዝናለሁ ለነሱ። እነሱ ኑሮን ፍለጋ የተሻለ ነገርን ፍለጋ መተው ሲንከራተቱ፣ ባልተብዩ ደግሞ በተላከለት ገንዘብ ሼ ገዳሚ ሲል ከሌላ ሴት ጋር ያማል። ግን ያችኛይቱ ሴት አፈርብኝ ነገ በእኔ አትይመችም ማለት ነው። ነገ በእኔ ነው። ሴቶችዬ ራሳችሁን ጠብቁ። የሰው ባል ላይ አትንጠልጠሉ፣ ፊት አትበሉ። ከምሬ ነው የምላችሁ። የእናንተን አዳም እኮ መምጣቱ አይቀርም። ሰብር አድርጉ፣ ይመጣል አንድ ቀን። እችኛይቱ እዚህ ጋር እየተጠገረረች እያየሻት አንቺ ሄደሽ እዛ ገብተሽ ነገ ጧት ደግሞ አንቺ ስትወልጅ ማለት ነው እንደ ሸንኮራ አላምጠው ነው የሚተፋሽ። ለእናንተ አዘኔታ የለኝም። ብቻ ነገሩ ስብስብ ነው ውዶቼ። ሀገራችንን ሰላም ያድርግልን፣ ለሀገራችን ያብቃን። ብር ያዙ ውዶች፣ ብር ያዙ። እውነቴን ነው የምላችሁ። ለማን ብለን የመጣ ነው? ለብር። ምን ለመሆን ነው የመጣ ነው? ብር ለመያዝ።
አይደለም? አምጪው፣ መልሽው፣ ፍጪው፣ ቅጂው ስንባል ተወዲያ ተወዲ ክል 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 እንደ ጠላ ጠርሙስ ማለት ነው የምንውለው። ምን ለመሆን? ብር ለማገኘት ብር። ስለዚህ ውዶችዬ እሱን ለማገኘት እስከሆነ ድረስ ራሳችሁን ጠብቁ፣ ብር ያዙ። ሀገር ብትሄዱ ራሱ ኢቭን ጥሩ ትዳር እንኳን ነው ብላችሁ ያሰባችሁት እየተሳካ እያለ ማለት ነው። እናንተ ግን እጃችሁ ላይ ብር ይዛችሁ ግቡ፣ ወርቅ ግዙ። እሱ ጠቃሚ ነገር ነው ውዶች። ራሳችሁን ጠብቁ እንጂ ይሄ አክስቴ ልጅ፣ አጎቴ ልጅ፣ ወንድሜ እንት ገለመሌ ገለመሌ እያላችሁ አታምጡ። ውጭ ሀገር አታምጡ። ልክ ይህን ሲያነሱባችሁ ብሎክ አድርጓቸው። እውነቴን ነው የምላችሁ። ፋፍዬ ጥሩ መካሪ እኮ ነሽ። ለማንኛቸውም እኔም ጨንቆኛል። እስኪ ዱአ አድርጉ። እንደገና ደግሞ ሀሳባችሁን ደግሞ በኮሜንት እስኪ ጻፉ ማለት ነው። ሰላማችሁ ብዝት ይበልልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ውዶችዬ። ሰዓት ፈላጊ ነኝ እና እስከ መጨረሻው አዳምጣችሁ ሀሳብ አስተያየታችሁን አስቀምጡልኝ። እወዳችኋለሁኝ። ኢለሊካ ባይ